ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን የሀገር ውስጥና የውጭ ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ነኝ። ኢትዮ ቴሌኮም ቴሌስትሪም የተሰኘ ዲጂታል አሰራር በይፋ አስጀመረ። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንዳሉት ኢትዮ ቴሌኮም የሚሰጠውን አገልግሎት የላቀ ለማድረግ የሚያስችል ተግባር እያከናወነ ነው። ቴሌስትሪም የተሰኘ የዲጂታል አሰራር ለደንበኞች ከሚሰጠው ከፍተኛ ጥቅም ባለፈም የኢትዮጵያን ገቢ ለማሳደግ አስተዋጽኦ ይኖረዋልም ብሏል። ለአዳዲስ የስራ ዕድል ፈጠራ፣ ለይዘት ፈጣሪዎች እንዲሁም የዜጎችን የዲጂታል ተጠቃሚነት ለማሳደግ ወሳኝ መሆኑንም አመልክቷል። በተለይም የሚዲያ ስነ ምህዳሩን በእጅጉ የሚያዘምን አገልግሎት እንደሆነም የገለጹት ዋና ስራ አስፈጻሚዋ የመደበኛ ብሮድባንድ አገልግሎት አሰጣጥን የሚያቀላጥፍ የዲጂታል አሰራር መሆኑን አብራርቷል። የሎጂስቲክስ አገልግሎት አሰጣጥ ዲጂታላይዝ ለማድረግ በቁርጠኝነት እየተሰራ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ገለጸም። ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ ለፋና ዲጂታል እንዳሉት ኢትዮጵያን ከዓለም ገበያ ጋር በማሳሰር የገቢና የወጪ ንግድን ለማሳለጥ እየተሰራ ነው። ዘንድሮ ወደ ኢትዮጵያ የገቡ 40% በላይ ዕቃዎች በኢትዮጵያ ባህር ትራንስፖርት ሎጂስቲክስ መጓጓዛቸውን ጠቁመው የአገልግሎት አሰጣጡን ለማዘመንና ዲጂታላይዝ ለማድረግ ትኩረት እየተሰራ መሆኑን ገልጿል። ይህም ደንበኞች በያሉበት ሆነው ዋጋ ለመነጋገር እንዲሁም የተጫኑ ዕቃዎችን ከመነሻ ጀምሮ እስከ መዳረሻ የሚያልፉበትን ሂደት ለመከታተል ያስችላቸዋልም ብለዋል። በቅርቡ ይፋ የሚደረገው ይህ ስርዓት ግልጽ፣ ተአማኒ፣ ቀልጣፋ፣ ተመጣጣኝና ተወዳዳሪ ሆኖ ያለው አገልግሎት ለመስጠት እንደሚያግዝም አመልክቷል። ከውጪ ፕሬዝዳንት ዶናልድ ትራምፕ አየር ማረፊያ በስማቸው እንዲጠራ ሊያደርጉ ነው ተባለ። በመላው ዓለም በሚገኙ በርካታ ህንፃዎች ላይ ስማቸውን ያሳረፉት የሪል ስቴት ባለ ሀብቱ ትራምፕ በሀገራቸው ውስጥ አሻራቸውን ለማሳረፍ ትልቅ ጥረት እያደረጉ እንደሆነ ተገልጿል። የዚህ ጥረት አንድ አካል የሆነው ረቂቅ ህግ አሁን እውን ወደ መሆን ተቃርቧል። በሪፐብሊካን ፓርቲ የሚመራው የፍሎሪዳው ምክር ቤት ፓልም ቢች ዓለም አቀፍ አየር ማረፊያ ስሙ ተቀይሮ ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ ማረፊያ ተብሎ እንዲጠራ የሚለውን ህግ ማጽደቁም ተገልጿል። በመሆኑም በአንድ ወቅት የትራምፕ ተቃዋሚ የሆኑት የፍሎሪዳው ፕሬዝዳንት ይሄ ህግ ላይ የመፈረም ግዴታ ተጥሎባቸዋል። በፓልም ቢች የሚገኘው ይህ አየር ማረፊያ ከትራምፕ መኖሪያ ቤት በጥቂት ኪሎ ሜትሮች ርቀት ላይ የሚገኝ ነው ተብሏል። የአየር መንገድም ስም መጠሪያ መቀየር በፍሎሪዳ ምክር ቤት ብቻ የሚወሰን ሳይሆን ይህንን የፌዴራሉ የአቪዬሽን ባለስልጣን ማጽደቅ ይጠበቅበታልም ተብሏል። ትራምፕ በአሜሪካ ውስጥ አሻራቸውን የማሳረፍ ጥረት ሲያደርጉ ይህ የመጀመሪያ አለመሆኑም ይታወቃል። ከወራት በፊት ለሟቹ ፕሬዝዳንት ኬኔዲ መታሰቢያ የተሰራውን ኬኔዲ የኪነ ጥበብ ማዕከል ወደ ትራምፕ ኬኔዲ ማዕከል መለወጣቸው የሚታወስ ሲሆን የአሜሪካ ሰላም ኢንስቲትዩት መጠሪያ ላይም ስማቸው እንዲሰፍር ማድረጋቸው የሚታወቅ ነው። ፕሬዝዳንት ትራምፕ የዋሽንግተኑ ዱላስ አየር ማረፊያ በስማቸው ለማስጠራት ሞክሮ ሳይሳካላቸው መቅረቱም ይታወቃል። እንዲሁም በቅርቡ $1 ሳንቲም ይፋ የሚሆን ሲሆን በዚህ ሳንቲም ላይ የፕሬዝዳንት ትራምፕ ምስል እንደሚታይበት ዘገባዎቹ ገልጸዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዋሽንግተን ፍላጎት ላይ የተመሰረተ የኒውክሌር ስምምነት እንድትቀበል ለማስገደድ ሲባል ውስን የሆኑ ወታደራዊ ጥቃቶችን ለመሰንዘር እያሰቡ መሆናቸውን በይፋ አረጋገጡ። ዘ ዎል ስትሪት ጆርናል ጉዳዩን አስመልክቶ ያወጣውን መረጃ ተከትሎ ጋዜጠኞች ላቀረቡላቸው ጥያቄ ፕሬዝዳንቱ ፈገግታ በታከለበት ምላሽ ያንን እያሰብኩ እንደሆነ መናገር ትችላላችሁ ብሏል። ይሁን እንጂ ጋዜጠኞች ከዋይት ሃውስ የመሰብሰቢያ ክፍል እየወጡ ሳለ
ትራምፕ የቀረበላቸውን ጥያቄ በማሾፍ መልክ የተመለከቱት ሲሆን ይህም ስለ ኢራን ያላቸውን ወታደራዊ ዕቅድ በይፋ እንደማይገልጹ የሚያሳይ እንደሆነም ተተርጉሟል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆም ጥያቄ አላቀረበችም በማለት የአሜሪካ ባለስልጣናት ቀደም ሲል ከሰጡት መግለጫ ጋር የሚጋጭ ሀሳብ ሰጥተዋል። እንደ ሚኒስትሩ ገለጻ በአሁኑ ወቅት እየተደረገ ያለው ውይይት ማበልጸግን ጨምሮ የኢራን የኒውክሌር መርሃ ግብር ለዘላለም ሰላማዊ ሆኖ እንዲቀጥል እንዴት ማረጋገጥ ይቻላል በሚለው ነጥብ ላይ እንጂ ማበልጸጉን ስለማቆም አይደለም። ለዚህም እንዲረዳ ኢራን የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ባሳተፈ መልኩ ቴክኒካዊና ፖለቲካዊ የሆኑ የኔታ ማረጋገጫ እርምጃዎችን ለመውሰድ ዝግጁ መሆኗን ገልጻለች። ምንም እንኳን የኢራን መሪዎች እስራኤልን ለማጥፋት ቢዝቱም እና የኒውክሌር መርሃ ግብሮቿ ለጦር መሳሪያ እንደማይውሉ ቢገልጹም ሀገሪቱ ለሰላማዊ አገልግሎት የማይውል ከፍተኛ የዩራኒየም ማበልጸግ ደረጃ ላይ መድረሷን አሳሳቢ ሆኗል ነው የተባለው። በተጨማሪም ኢራን ዓለም አቀፉ ተቆጣጣሪዎች የኒውክሌር ተቋሞቿ እንዳይፈተሹ ማደናቀፏና የባሊስቲክ ሚሳኤል አቅሟን እያሰፋች መምጣቷ በአሜሪካና በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። ኢራን ግን ዩራኒየም የማበልጸግ መብቷ ሙሉ በሙሉ አሳልፋ እንደማትሰጥ በጽኑ አቋም ላይ እንደምትገኝ ዘገባዎች አመላክተዋል። ከቡና ሚዲያና ኮሚኒኬሽን የሰዓቱ የሀገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።